እንዴ ፋሚሊ ደብረ ብርሃን የጠሎ ጓዲ ያረቀ ጓዲ ብርጋዴር ጄኔራል ጠጅስ እሙዬ ማ እኔ ነው ነይ ጠላን ጠጣ እኮ እኔ አንተ ነኝ ለከፍከኝ ምን ይመስለው እንደም እንዳለኝ አታውቅም። እዚህ ጋር ቆመ ጠብቀኝ አሳያለሁ። ምን አባሽ ነይ ጠላን ጠጣ አይደል ያልኩሽ? ጠብቀኝ ማን ነው ተሽ እንዳላዋቅም እኮ ለዛ እኮ አንተ ጓዲ እንዴ ፋሚሊ ደብረ ብርሃን የጠሎ ጓዲ ያረቀ ጓዲ ብርጋዴር ጄኔራል ጠጅስ ወይኔ እናቴ ልጅ ወንድሜ አንቺ በስበስ እንዴ እቤት እናወራለን። እሺ ኧረ ሰዓት ደርሷል። በእናትህ የት እንኳን ጠላ ቁሞ ምልክቱ በነገራችን ላይ ከምድር እስከ ኮከብ ያለው ርቀት ቀጥ ያለ ቢሆን የሰባት ቀን የእግር መንገድ ነው ይባላል። ምንም የማይጠቅም ኢንፎርሜሽን አትንገረኝ። በቃ ታዝገኝ ተወኝ። የማይጠቅም ስትል የሚጠቅም ሌላ 1475 የአሳ ዝርዮች አሉ። አብዛኞቹ ማግኘት ይችላሉ ተብሎ ይገመታል። የተቀሩት ይበራሉ። አንተ አሳ በልተህ ታውቃለህ? አይ ስማማ እናቅም ሰው እንጂ ትመስል ነበረ። ይኸውልህ አንተ ግን ኤሊ በልተህ ያደግህ ነው መስሎ ቀስ ያልክ እና አሁን የማይጠቅም ኢንፎርሜሽን እየነገርከኝ ነው። አሁን የታክሲ ታሪፍ ብትነግሪኝ ከመገናኛ እስጢፋኖስ ሜክሲኮ 25 ብር ነው። ሳትሻገር እስጢፋኖስ ባከወረድ 20 ብር ነው። ገባ ከተሻገር 25 ብር ነው። ወያሌ ደግሞ ታውቂያለሽ ያዝጋል እያለ እንደዚህ አይነት ኢንፎርሜሽን ማወቅ ያለብህ አንተ እንጂ ከመሬት ወገብ ምናምን እንትን ወገብ መሬት ወገብ ስትይ እያስጨፍሪያታለሁ መሬትን ወገብ አንዱኝ መሬት ምን ኪስ ይሁን አይመስለኝም። ብራንድ ልበስ አላችሁ ይለበስኩ፣ ሽቶ ምናምን ተሸታተት አላችሁ ቀኑን ሙሉ ነው ምነፋው። ምንም ጠብም ያለኝ ማገባም አይመስለኝም። ይሄው አረ እያናገረችን አናግራት። ሰላም ነህ ወይ? ስልኬ ሌላ ሰው ሲደውልኝ አይጠራም። በእናትህ ምን ሆነ እንደሆነ ኔትወርክ ነው መሰለኝ። እስኪ አንድ ይደውልኝና ቼክ እናድርገው። ተበላሽቶ ቴሌ ደውለሽ ቴሌ ምን አስደወለኝ? አንተ ወደ እኔ አንድ ይደውልና ትናልዩ 994 ትደውይና መስመሩን ካልተያዘ ልቀቁልኝ ቢያቸው። ካልለቀቁልሽ ምን ለምንድን ነው የማይለቁት እነሱ? አረ አበደው እሺ ያለቀቅብህ ምን ይመስላል? ጀዝባ ጋይስ ቀጣይ የኔ አይደለም የሚቀረጸው። በቃ አይዲያው ልንገራችሁ። ምንድነው አይዲያው? እሺ ምንድነው የሚሆነው? እኔና ኬኬ ቤስት ፍሬንድ ነን። ኬኬ ልጅ ነው ትመጣለች። ቤስት ፍሬንድ ነን። ከዛ ሁለታችሁም በጣም ቤስት ፍሬንድ ናችሁ፣ በጣም ማለት ነው። ከዛ ሁለታችሁም ኬኬን በጣም ትወዷታላችሁ። እሺ ከዛ እኔ የሷ ጓደኛ ነኝ። ከዛ ኬኬ መታ ለኔ አረገዝኩኝ ብላ ትነግረኛለች። ከማን ከሆነ ሰው ብላ ትነግረኛለች፣ ለኔ ማለት ነው። እናንተ አታውቁም። ከዛ በኋላ እኔ ሁለታችሁ እንደምትወዷት ስለማቅ አንዳችሁ ጋር መጣና መጀመሪያ አንተ ጋር መጣና ኤቢ ኬኬ እኮ አረገዘች ምናምን በቃ ወይኔ ምናምን ማስወረድ ራሱ አትችልም፣ ግዴታ መወለድ አለበት። ደግሞ ያስረገዛት ማን እንደሆነ ታውቃለህ? ፊላ ነው እልሃለሁ። እሺ አንተ ኬኬ እኮ ታፈቅራታለህ። እሺ ከዛ ፊላ ነው እልሃለሁ። ከዛ አንተ ጋር መጣል ፊላ ኬኬ እኮ አረገዘች ምናምን እልሃለሁ። በጣም ወሬኛ ነኝ ማለት ነው። ኬኬ እኮ አረገዘች ከኤቢ ዳል ምን ከዛ ሁለታችሁ ትፋጃላችሁ ማለት ነው። እንቅ ያምር ማለት ነው። ተነንቃችሁ ሁለታችሁ ስትሞቱ ነው የሚያልቀው። እሺ ያምር ስትሞቱ ምንድነው አሁን ሰውን እናስተምረው? እዚህ አልጨረሰችም እኮ ገና አልቋል አላለቀም? አልቋል እንዴ? አዎ ሁለታችሁ ወይ የሚያስተምረው ነገር ያስፈልጋል እኮ እንትን እዛ ጋር እኔ መጥቼ ምናምን ሲሾካሾክ ነው ያለው እኮ የሚያስቀው የቱ ጋር ነው? እኛ አሁን የሚያስቅ ነገሮች አይደል መሾካሾክ የሚያስቀው ወይ ያስቆይ ለመቅረጽ የማይመች ሲጀምር ምንም ታውጣ አይደል? እኔ አቅም ሲጀምር ወይ ማስተማር ወይ ማሳቅ ወይ ማስለቀስ ወይ ማሳዘን ነው ነገር ስሜት ይፈልጋል ነገሩ እኮ ተከታታይ ጀምርሽ እንዴ? ቲክቶክ ላይ ፓርት እንትን ነው ያው እኔ ፓርት 1 ምን ነው እንዴት ካለቀው ይጀምራል? አልቋል እኮ ኦሬዲ። አንተ ጊንጥ የምታመጣቸው ተከራዮች ጊንጦች ምን እንዴ? አይ ጋሼ ደግሞ ምን አረገ? መሱስ አለበት የለበትም? እሺ ሱስ ከሌለበት ያመሻል። እኔ ሱሱ ይሻለኝ ነበር ወንድሜ። ልጅ ተኝቶ አያድርም። ነጋ ጧ መሸ ጧ እንቅልፍ የለውም እኮ ነው። እንዴት አደሩ ጋሼ? ደህና አደሩ ጋሼ? እንዴት ነህ? እግዚአብሔር ደህና። እኔም አድሬያለሁ። ምስጋና ለሱ። እኔ የምልህ ከቤቴ ጎን ያለችዋን ክፍል ነው የሰጠው ያከራየው እና ሁሉም ነገር ይሰማኛል። ማታ
እንትን ሰልፍ እየመራህ ነበር? ፉጨት ነበር? ሆይ ሆይታ ነበር? ኳስ እኮ ነው። ኳስ ነው እንዴ? አዎ ኳስ ነው በእውነት። እኔ ደግሞ እኮ ምን ተፈጥሮ ነው በሆነች በእንስት ድምጽ በቃኝ ውረድልኝ ዞር በል አይነት የሚል እንትን እየሰማሁ ጋርዲዮላ እኮ ነው። ማድሪድ በዚህ በእውነት ጋርዲዮላ ነው። እውነትህን ነው። ቀድሞውኑ ነጮች ድምጻቸው እንደ ሴት ነው። የጋርዲዮላ ድምጽ ነው ለካ። ጨብጫቡም ነበር ሌላ ነገር መስሎኝ እኮ። እኔ የምልህ ቀድሞ የምታመጣት አንዲት ኮረዳ ነበረች። እንደውም የሷ ፋልሴቶም ትጫወታለች። አምባሰል ባቲ መድረክ አያይዟም ጥሩ ነው። ያው እኔ ህይወቴ ውስጥ ያለችው አንድ ሴት ብቻ ነች ጋሽ ያውቃል። እሷ ትሆናለች። ትንሽ ስጃጅብህ አይኔ ከለር የማይለይ መሰለህ አይደል? በከለር በአይነቱ እያመጣህ አንድ ሴት። አይ ጋሽ እኔ የምልህ 2 ሳምንት ነው የቀረህ አይደለ? ወር ሊሞላ። እሷን ጨርሰህ ውጣሺ ውጥት በል። ኧረ ጋሽ እኔ እንደ ሌሎቹ ተከራዮች አላምሽ። እንዴት ጋሽ አታምሽማ? እሱማ በጊዜ መተህ ነው የምተኛው። የሲቃው ድምጽ ረብሽ ያልቻልኩ። ሰላምት ጋሽ የሚከራይ ቤት አለ የኔ ቆንጆ፣ ከኔ ጎን ያለው ባዶ ክላስ እዛ ትግባ። ካንተ 10ሩንም ክፍል እየዞርክ ልተኛበት። ኧረ ጋሽ አይደል? እንደዛ ይሻላል። ደላላ ነው ይላክሽ ሩም አለ ብለህ አባዬ ዜናው እኮ አልቋል። ፊልም እንያ። አንተ ልጅ አፍንጬ ላይ የመጣ አተንፍስ። አፍንሻታል ወይ አፍን አፍቀው። ዜናው ስላለቀ እኮ ፊልም እኮ ነው ያለው። የምን ፊልም የሚባል አይከፈትም። ውጣልኝ ከዚህ ቤት። እሺ እባት። ኧረ አባዬ ግን ተው እንዴ። አንተ ልጅ አትልመጭመጭ ልፋጭ። በቃ ውጣልኝ ከዚህ ቤት። ይሄ ምኑ ኮሽኩታም የሆነ ልጅ ነው። ቀልቢ ይገፋፍ ሴጣን። በታሪኩ አዲስና ፍጹም ፈጣን የተባለለት ያጥፍቶ ጠፊ የሰው አልባ የጦር አውሮፕላን ወይም ድሮን ታጥቃ ባዩሽ ማየሽ ልታንቀኝ ነው አንተ ልጅ እናርክ ነው የምትለኝ አንተ። ሪሞቱን ልወስድ ነበር በቃ ዜናው ስላለቀ ልቀይረው ነው እንዴ። እዚህ ቴሌቪዥን ስር እንዳትደርስብኝ በቃ ልታሳብደኝ ነው። እኔ ደም ግፊት አለብኝ ታውቃለህ። ቲቪ የምትለው እቺ ነርጉስ ቲቪ ወይ ቀይራት ወደዛ እንዴ። አሁን እኔን ነው የሰደብከኝ አንተ ግማታም ይሆንክልኝ። መጀመሪያ ፓንተን ቀይራል ወይ ከመናገር በፊት። ኧረ አባዬ እንደዚህ ኮሽኩታ አትልመጭመጭ። ልፋጭ ሰው ልፋጭ ወልዳለህ። አንተን ወለድኩ እኔ ልፋጭ ሆንክልኝ። በምን ቀን ስህተት ነው እኮ በተቆረጠ አንተን የወለድኩ ቀን። ኧረ አባዬ እንደዚህ አትበል። አፈር ብላ። እሺ ለአንድ ቲቪ ብለህ እኔ አትልመጭመጭብኝ። እሷ ታስደስተኛለህ። ዜና ያለው ምን አረክልኝ? በ30 ዓመት ልጅ እኮ ነኝ እንዴ። የልጅ ካይሲ ምን ይመስላል? አንተ የኔ ልጅ ሂድና እንደውም እናትን እጠይቃታለሁ። እኔ አንተን እኔ አልወለድኩም። አሁን እነ ክብሮም በተወለዱበት ነው ተወለድከው። ኧረ አባዬ ግን አፈር ብላ እህሌንም እንዳቀምስብኝ። ሰላም የጠላ አፍቃሪያንስ እችን ፍሪካ የምትሏን ሰምተን እንመለስ። ይሄን ቪዲዮ ጠላ ለሚጠጣው ልጅ ላኩለት። እንዴት በዚህ በ21ኛው ክፍለ ዘመን ሰው ጠላ ይጠጣል? ጠላ እኮ የከብት ምግብና ቀለብ። ሰማችሁ አይደል? ባበጠ ነው እንዴት እንዲያውም እንዳለዘሽ አንድ የእጅ ውስጥ እስክትገባ ድረስ ነው። በዚህ 24 ሰዓት ውስጥ 3 አሳ ጠላ እየጠጣ ካልኮሰትክ ስፖርት ቤትህም ማለት ነው 2 ጀሪካን ሙሉ አረቄ አምጥቼ ደፍቼ አነድልሃለሁ። ክፍል ደግሞ እንዳለዘሽ ይሄን ቪዲዮ ሸር ኮፒ ሊንክ እያደረጋችሁ አድርሱለት። አንተ ጠላም አገኘ ውሃ ማትገኝ መስሎ ነበር። ቅርጭጭ አድርገው። ሰላም እንዴት ናችሁ ፋሚሊ? እስቲ እንዋደድ እንፋቀር። መጥፎ ነገር ስለሆነ ነው አርሼር ተደርጎ የደረሰለት እኛ እንድንጣላ። እኔ ወንድሜ ነው ወደዋለሁ። እስቲ እንዋደድ። ኢትዮጵያዊነት እኮ መልካምነት ነው። እስቲ እንዋደድ። ለመጣላት አትሞክሩ። በቃ እስቲ እንዋደድ። እኔ ወደዋለሁ፣ እሱ ወንድሜ ነው። እንዋደድ ፋሚሊ እንዋደድ። እኔ ፈርቼ አይደለም፣ ይሄም ቀልድ አይደለም። የምር እንዋደድ።